ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን የዕለቱን ዜናዎች ይዘን መጥተናል ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናቀርባለን አብራችሁ እንድትቆዩ ግብዣችን ነው መልካም ጊዜ በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ተጠናክሮ መቀጠሉ እየተገለጸ ይገኛል ከፍተኛ ወታደራዊ ድሎች መገኘታቸውን ነው ከቀጠናዎቹ የደረሱን መረጃዎች የሚያመለክቱት በጉዳዩ ላይ ዝርዝር መረጃ ላይ ካፈለን የዘውትር ተሳታፊያችን መስመር ላይ ይገኛል በምዕራብ ጎንደር ዞን መተማ ወረዳ ሁለተኛ ከተማ በሆነችው መተማ ዮሐንስ ከተማ ላይ የፋኖ ኃይሎች በከተማዋ ሶስት ዋና ዋና መግቢያ በሮች ጎንደር በር አዲስ ዓለም በርና ጋላባት በር በሚባሉት የከተማዋ መግቢያ በሮች ላይ ከፍተኛ ጥቃት በመፈጸም በአገዛዙ ጦር ላይ ወታደራዊ ክሳራ ማድረሳቸውን ዛሬ ማምሻውን የደረሰን መረጃ ያመላክታል በተለይ የሚኒሻና አድማብተና ኃይሉ ከመከላከያ ጋር አብሮ ከፍተኛ ውጊያ ያደረገ የዋለ ቢሆንም የፋኖ ኃይሎች በእነዚህ በዋና ዋና መግቢያ በሮች ላይ በሶስት አቅጣጫ በተመሳሳይ ሰዓት ጥቃት በመፈጸም በአገዛዙና በሚኒሻ እንዲሁም በአድማብተና ኃይሉ ላይ ጥቃት መፈጸም መቻላቸውንና በተደረገው ውጊያም ከ24 በላይ ወታደሮች ሲቆስሉ 18 በላይ የመከላከያ ሰራዊት አባላት መገደላቸውን ለማወቅ ተችሏል ጥቃቱን የፈጸመው አጣና ዋሴ እና ካራማራ ክፍለ ጦሮች በጋራ በመሆን ነው በዚህ ከተማ ላይ በጣም የሚገርመው ነገር የአድማብተናና የሚኒሻ ኃይሎች ሸሽተው እንዲሁም የብልጽግና አመራሮች ሸሽተው በመከላከያ ካምፕ ውስጥ ለመጠለል በሄዱበት ሰዓት የመከላከያ ኃይሉ ወደኛ እንዳትመጡ የት ነው የምትሸሹት በማለት ወደ ሚኒሻዎችና የብልጽግና አመራሮች ላይ ተኩስ እንደከፈተባቸውና በመሐልም እርስ በርሳቸው ተዋግተው ቁጥሩ ያልታወቀ የሁለቱም ኃይሎች እንደተመቱ ነው መረጃዎች የሚያመላክቱት በመተማ ከተማ ላይ እንግዲህ በጣም ቁልፍ ወታደራዊ ቦታ ነው እቺ ከተማ ከሸዲ ከተማ ወይም ከዞኑ ዋና ከተማ በቅርብ ርቀት የምትገኝና ከሱዳን ኮሪደር ጋር የምታገናኝ ዋና መስመር ሆና ያለች የመከላከያ ኃይሉ 2 ሰዓት ባልሞላ ውጊያ ከተማዋን ለቆ ለተወሰነ ጊዜ የፋኖ ኃይሎች መቆጣጠራቸውን ነው መረጃዎች የሚያመላክቱት በሌላ ዜና በምዕራብ ጎጃም ሽንዲ ወንበርማ ከተማ አቅራቢያ ዛሬ ከጠዋት ጀምሮ ከባድ ውጊያ እየተደረገ ሲሆን በሽንዲ ከተማ 5 ኪሎ ሜትር ላይ ርቀት የነበረው የመከላከያ ምሽግ ተመቶ ወደ ሽንዲ ከተማ ሰራዊቱ መሸሸቱን መረጃዎች ያመላክታሉ በትናንትናው ዕለት እንዲሁም በሰናን ወረዳ በተደረገው ውጊያ የአማራ ፋኖ ህዝባዊ ድርጅት በላይ ዘለቀ 206ኛ ኮር የተገኘውን ድል ዛሬ ሙሉ በሙሉ በቁጥርና በአሃዝ አስደግፎ አውጥቷል ከ100 በላይ የመከላከያና በአጠቃላይ የአህመድ አገዛዝ ጥምር ጦር ከ100 በላይ እንደተደመሰሰና በርካታ ኃይሎች በፋኖ ቁጥጥር ምርኮ እንደተያዙና የነፍስ ወከፍ መሳሪያዎችም እንዲሁ በቁጥጥራቸው ስር ማድረጋቸውን አስታውቀዋል በሌላ ዜና እንዲሁ በወሎ ቀጠና ዛሬ በደቡብ ወሎ ድላንታ ወረዳ ወገልጤና ከተማ ላይ ሰፍሮ የሚገኘው የአገዛዙ ጦር ላይ ጥቃት ተፈጽሞ ከባድ ጉዳት መድረሱን መላክቷል እንዲሁም በሰሜን ወሎ ጃሮታና ኮልቦ በተባሉ ቦታዎች ላይ በተደረገው ውጊያ ከፍተኛ ትንቅንቅ ሲደረግበት የዋለ ቦታ ነው በዚህ ውጊያ የአገዛዙ መከላከያ ከባድ መሳሪያ ሽፋን በመስጠት የአድማ በተናና የሚኒሻ ኃይሎችን ወደፊት አስቀድሞ በኋላ የከባድ መሳሪያ ሽፋን በማቆሙ በሚኒሻና በአድማ በተና እንዲሁም በፖሊስ አባላት ላይ ከፍተኛ ውድመት እንደተፈጸመ መረጃዎች ያመላክታሉ በዛሬው ዕለትም እንዲሁ በሰሜን ሸዋ ቀጠና ደቡብ አማራ አሳምነው እዝ በአማራ እና በኦሮሚያ ክልል አዋሳኝ በነበረው የአገዛዙ ጦር ካምፕ ላይ በጋራ ሰፍሮ በነበረው የአገዛዙ ጦርና የኦሮሚያ ልዩ ኃይል ላይ ጥቃት ከፍተው ከፍተኛ ጉዳት ማድረሳቸውን ተመላክቷል የኃይለ ማርያም ማሞ ክፍለ ጦር ሐሙስ ገሪያ በተባለች ቦታ አቅራቢያ ዘጎዶ ኪዳን ንብረት አካባቢ ጥቃት በመፈጸም ከፍተኛ ድል ማስመዝገባቸውንና ለዚህም በዋነኝነት ወደ ኦሮሚያ ድንበር ገብተው ማጥቃት የፈጸሙት ከዚህ በፊት ለበርካታ ጊዜ ከኦሮሚያ ክልል አዋሳኝ ቦታዎች ላይ የመከላከያ እና የኦሮሚያ አድማ በተና ወደ አማራ ክልል እየገባ የፋኖ ኃይሎችን ለማጥቃት ሙከራ እያደረገ በአንዳንድ ቦታዎችም ላይ የተወሰነ የደፈጣ ጥቃት በመፈጸም ጉዳት በማድረሱ ያንን በቀል ለመፈጸም እንደሆነ አመላክተዋልኝ ይህ በእንዲህ እንዳለ በደቡብ ወሎ ዞን የዋድላ ወረዳ ከተማ የሆነችው ኮን አንሻ ክፍለ ጦር እና የቀኝ አዝማች ተበጄ ወርቁ ክፍለ ጦሮች በጋራ
ዛሬ ጠዋት 3 ሰዓት እስከ 11 ሰዓት በከባድ መሳሪያ የታገዘ ውጊያ ከተደረገ በኋላ ከተማዋን ሙሉ በሙሉ መቆጣጠር መቻላቸውን አስታውቋል። በዚህ ከጋሸና እስከ ኮን በተዘረጋው የውጊያ ግንባር የፋኖ ኃይሎች የወረዳዋን ከተማ ሲቆጣጠሩ የከተማዋ ነዋሪዎች በሙሉ ወጣው አቀባበል እንዳደረጉላቸውም ተመላክቷል። የ102ኛ አየር ወለድ ክፍለ ጦር በርካታ ኃይሉን መሐመድ ቢሆነኝ ክፍለ ጦር እጃቸውን በዛሬው ዕለት መስጠታቸውና አሁን እባካችሁ እኛ የፋኖ ኃይሎችን በሄድንበት አካባቢ ማጥቃት አልቻልንም፣ እንዲሁም በጣም እየደረጀና እየጠነከረ የመጣው የፋኖ ኃይል ለረጅም ጊዜ ሊዋጋን ስለሚችል እርስ በርሳችን ከምንዋጋ በማለት የአማራ ክልል የወረዳ የዞን እንዲሁም የክልል ባለስልጣናት ከመከላከያ ጀነራሎች ጋር በመሆን ህብረተሰቡን አስገድዶ ወደ ስብሰባ በማስወጣት ልጆቻችሁን ከውጊያ ሜዳ ወደ ሰላማዊ ኑሮ እንዲመጡ መልሱ በማለት ህብረተሰቡን ልመና ላይ ይገኛል። ከዚህ በፊት እንግዲህ 15 ቀን ሊፈጅብኝ ነው ቸውንም መሳሪያቸውንም አስወርጄ አንበረክካቸዋለሁ ያለበትን ቃል ትቶ ዛሬ የፋኖ ወላጆችን እና ቤተሰቦችን እና በከተሞች ላይ አዳራሾችን በመያዝ ህብረተሰቡን በግድ በማስወጣት በተደጋጋሚ ጊዜ በስብሰባ ልጆቻችሁን መልሱ እያሉ ወደ ልመና እንደመጡ መረጃዎች ያመላክታሉ። መሳይ በሌላ ዜና እንዲሁ በጎጃም ጎንቻና መርጦ ወረዳ በሚባሉት በጉንዶይንና መርጦ ለማርያም ከተማ ላይ የመከላከያ ኃይሉ በደረሰበት ጥቃት ከተሞችን ለቆ መሸሸቱንና አሁን በከተሞች ላይ የአድማ ብተና ኃይሎች በከበባ ውስጥ ሆነው ራሳቸውን እየተከላከሉ እንደሚገኙና የፋኖ ኃይሎች ግን ዋና መግቢያና መውጫ በሮችን ይዘው አሁንም ውጊያ እያደረጉ እንደሆነ ነገር ግን ውጊያ ከመደረጉ በፊት የመከላከያ ሰራዊቱ የመጣበትን ጠንካራ የፋኖ ኃይል መመከት እንደማይችል ሲገነዘብ ከከተማዋ ለአድማ ብተናም ይሁን ለሚኒሻ ሳይነግር ከከተማዋ ሹልክሎ በመውጣት ወደ ሌላ አካባቢ መሸሸቱን ነው መረጃዎች እየጠቆሙ የሚገኙት። መሳይ በሌላ በኩል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ቡልጋ ክፍለ ጦርና ነጉርጋድ ክፍለ ጦሮች አስቸኳይ ማሳሰቢያ ሰጥተዋል። ላለፉት 2 ሳምንታት የአብይ አህመድ አገዛዝ የተለያዩ መንገዶችን ዝግ እንዲሆን አድርጓል። እነዚህ መንገዶች በሁሉም በተጠቀሱት አካባቢዎች ህዝቡ እንዳይንቀሳቀስ መደረጉን በመጥቀስ ነው ከ24/02/2018 ከዛሬ ጀምሮ ከምሽቱ 12 ሰዓት ማለት ነው መንገዶች እስከሚከፈቱ ድረስ ከጊናግር ደብረ ብርሃን ያለው ዋናው መንገድ ከአምቡላንስ ውጪ ላሉ ማንኛውም ተሽከርካሪዎች ዝግ እንደሚሆኑ ነው የተገለጸው። ከጊናገር ደብረ ብርሃን ነው እንግዲህ ዝግ እንደሆነና ማንኛውም እንቅስቃሴ የታገደ በመሆኑ ከአምቡላንሶች በቀር ፍቃድ ለመንቀሳቀስ ፍቃድ እንደሌላቸው በመጥቀስ ነው። ይህንን ተላልፎ የተገኘ ማንኛውም ተሽከርካሪ እርምጃ የሚወሰድበት እንደሚሆን ነው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ያሳወቀው። እንግዲህ በአጠቃላይ በአማራ ክልል ያለው ወቅታዊ ሁኔታ በዚህ ደረጃ የሚገለጸው ነው። ነገር ግን ተስፋ የሚሰጥም ብዙ ነገሮች እየሰማን ነው። ምናልባትም በቅርቡ አንድ ትልቅ የስምምነት ወይም ደግሞ የአማራ ፋኖ አንድነትን የሚያሳይ ዜና እንደምንሰማ ይጠበቃል እና እንደው በዚህ ዙሪያ ያለውን አጭር መልእክት ማስተላለፍ ከተቻለ። መሳይ አሁን የደቡብ አማራ ቀጠና የፋኖ ኃይሎች መግለጫ የሰጡበት ዋነኛው ምክንያት 2 ትልልቅ ምክንያቶች ስላላቸው ነው። አንደኛ ዋነኛው ምክንያታቸው የመከላከያ ሰራዊቱ እየፈረሰ ስለሆነ የራሳቸውን ወታደሮች በመኪና በመጫን ከከተሞች በመውጣት በህብረተሰቡ ላይ ከፍተኛ የሆነ ዘረፋ በመፈጸማቸው ይሄንን የፋኖ ኃይሎች በመገንዘቡ ህዝቤን አላዘርፍም በማለት የመኪና እንቅስቃሴ ከተደረገ እመታለሁ በማለት ነው መግለጫ የሰጠው። በሁለተኛ ደረጃ ጥቃት ለመሰንዘር የመከላከያ ኦራሎችን ወይም የመከላከያ ተሽከርካሪዎችን እየተጠቅመው እንቅስቃሴ ሲያደርጉ በርቀት በአርፒጂ በትልልቅ መሳሪያዎች በቡድን መሳሪያዎች እየተመቱ በመሆኑና የመንግስት መኪኖችን ትተው የግለሰብ መኪኖችን አውቶቡሶችን ሲኖትራኮችን ወይንም ሌላ የተለያዩ ሸልቶ መኪኖችን በመጠቀም ሲቪል በመምሰል ወደ ተለያዩ ውጊያ ቀጠናዎች መከላከያ ማበተናና ሚኒሻ ኃይሉ እንቅስቃሴ እያደረገ ጉዳት እንዳያደርስባቸው ለማድረግ ማገዳቸው ከፍተኛ የሆነ ወታደራዊ ጠቀሜታ ስላለው ነው ያደረጉት። አንደኛ ህዝባቸውን ለመከላከል ነው፣ ሁለተኛ ደግሞ መከላከያው እንዳያጠቃቸው እነሱ ወደ ማጥቃት መሄዱ ከሆነ መከላከያው በነፃነት እንዳይንቀሳቀስ ለማድረግ ነው ውሳኔ ያስተላለፉት። በእውነት ይበል የሚያስብል መረጃ ነው። መከላከያ 4 እና 5 ኪሎ ሜትር ከደብረ ብርሃን ከተማ ላይ በመውጣት ህብረተሰቡን ዘረፋ ኬላ ዘርግቶ ግለሰብ መኪኖች እየተንቀሳቀሰ ህብረተሰቡን ዘረፋ እየፈጸመ ስለሆነ ይህን ዘረፋ ለማስቆም ጭምር ስለሆነ ትልቅ ወታደራዊ እና ማህበራዊ ድልም ነው ማለት ይቻላል። በአጠቃላይ ግን በአማራ ክልል እየተደረገ ያለው ጦርነት በተለያዩ አቅጣጫዎች
አሁን የፋኖ ኃይሎች በተለያየ አውደ ግንባሮች ከሚያደርጉት ውጊያ በተጨማሪ በመካከላቸው በትንንሽ ክፍተቶች ምክንያት ሁለት አደረጃጀቶችን ወደ አንድ አደረጃጀት ለማምጣት ዝግጅታቸውን ጨርሰው መግለጫ ብቻ እንደሚቀራቸው ነው መረጃዎች እያመላከቱ የሚገኙት። ስለዚህ እነዚህ ኃይሎች ወደ አንድነት መጥተው በአንድነት ተሰናስለው ወደ ሙሉ ማጥቃት በሚሸጋገሩበት ጊዜ ይሄ የደከመ መዋጋት ሞራል የሌለው ምክንያት የሌለው አቅምም የሌለው ፍላጎትም የሌለው የመከላከያ አጠቃላይ የአብይ አህመድ አገዛዝ በአጭር ጊዜ ውስጥ ከክልሉ የሚወጣበት ከፍተኛ ዝግጅት እየተደረገ እንደሆነ ነው መረጃዎች እየጠቆሙ የሚገኙት። መሳይ የአብይ አህመድ አገዛዝ በትግራይ ላይ ጦርነት ሊከፍት እንደሚችል ተገለጸ። የተለያዩ ተቋማት በዚህ አንጻር ያላቸውን ስጋት በመግለጽ የማስጠንቀቂያና ማሳሰቢያ መግለጫዎችን እያወጡ ይገኛሉ። ህዝባዊ ወያኔ ሓርነት ትግራይ ህወሓት የአብይ አህመድ አገዛዝ በትግራይ ላይ ጦርነት ለመክፈት የመጨረሻውን ዝግጅት እያደረገ ነው ሲል መግለጫ አውጥቷል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪል ማህበረሰብ ድርጅትም በፌዴራል መንግስቱና በህወሓት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለው በመግለጽ ጉዳዩ በንግግርና በድርድር እንዲፈታ ጥሪ አቅርቧል። በትግራይ ጦርነት አንዣቧል በሚል በሺዎች የሚቆጠሩ ዜጎች ከትግራይ እየወጡ መሆናቸውም ተገልጿል። የአብይ አህመድ አገዛዝ በኤርትራ ላይም ጦርነት ለመክፈት እየተዘጋጀ ነው በማለት የኤርትራ መንግስት ሰሞኑን ለዓለም አቀፉ ማህበረሰብ ባቀረበው ጥሪ አስታውቋል። የኤርትራ የማስታወቂያ ሚኒስትር እንደገለጹት ከሆነ የአብይ አህመድ አገዛዝ በተሳሳተ ትርክት የኤርትራን ሉዓላዊነት ለመዳፈር ከፍተኛ ዝግጅት እያደረገ ነው። ዓለም አቀፉ ማህበረሰብ ይህንን አገዛዝ የምስራቅ አፍሪካን ቀጠናን ወደ ቀውስ ከመክተቱ በፊት እርምጃ እንዲወስዱ ጥሪ ማድረጋቸውም ተመልክቷል። በትግራይ ያለው ወቅታዊ ሁኔታ እጅግ አሳሳቢ እንደሆነ የተለያዩ ተቋማት በመግለጽ ላይ ይገኛሉ። የአብይ አህመድ አገዛዝ ጥቅምት 24 ሰሜን እዝ የተመታበትን 5ኛ ዓመት አስመልክቶ በተዘጋጀ የመታሰቢያ ዝግጅት ላይ አሁንም ቢሆን በቀጠናው ያለውን ሁኔታ ለመቆጣጠር በተጠንቀቅ ሰራዊቱ እንደሚገኝ ነው ኤታ ማጆር ሹሙ ፊልድ ማርሻል ብርሃኑ ጁላ ያሳወቁት። የትግራይ ያለው ሁኔታ ወደ ጦርነት ሊያመራ እንደሚችል ስጋቱ እየተገለጸ ባለበት በዚህ ወቅት ነው የአብይ አህመድ አገዛዝ በከፍተኛ ወጪ የጦር መሳሪያዎችን መግዛት የወታደራዊ አቅሙን እያጠናከረ የሚገኘው። የዘውትር ተሳታፊያችን በዚህ አንጻር አጠር ያለ ዘገባ ያቀርብልናል። ወደሱ አልፋለሁ። እንደሚታወቀው የዛሬ 5 ዓመት ልክ በዛሬው ቀን በትግራይ ክልል የነበሩ የፌዴራል የመከላከያ ሰራዊት አባላት በተደረገባቸው ድንገተኛና ያልተገመተ ጭፍጨፋ ተከትሎ የክልሉ መንግስትና የፌዴራል መንግስት በአጠቃላይ የኢትዮጵያ ሕዝብ በዚህ ጦርነት ለሁለት ተከታታይ ዓመታት በተደረገው ጦርነት ከፍተኛ የሆነ ውድመት እንደደረሰ ይታወቃል። ሀገሪቱ ተመልሳ ወደ 30 ዓመት ወደኋላ እንደተመለሰች ይታወቃል። በትግራይ ክልል ከዛ በኋላ በተደረገው ጦርነት በርካታ ሲቪሊያን ተጎድተዋል። የመከላከያ ሰራዊቱም ተጎድተዋል። የትግራይ ልዩ ኃይልም ተጎድተዋል። የትግራይ ሲቪል ነዋሪም ምናልባትም ከ1 ሚሊዮን የሚገመት አጠቃላይ ውድመት በክልሉ ደርሷል። ይሄ በሰው ደረጃ የደረሰው ውድመት ነው። ከዛ ቀጥሎ ደግሞ በንብረት ላይ በመሰረተ ልማቶችና በተለያዩ ተቋማት ላይ የተፈጸመው አጠቃላይ ውድመት ሊመለስ ወደማይችል ደረጃ ደርሶ ነበረ። እንግዲህ ያንን አስመልክቶ ለኢትዮጵያ ሕዝብ ፕሪቶሪያ ላይ በመገኘት ወደ ሰላም የመጡ ቢመስልም ዛሬ 5ኛ ዓመቱን ምክንያት በማድረግ ሁለቱም ጦር አውርድ የሆነ መግለጫ እየሰጡ ነው። የትግራይ ክልል ራሳችንን እንከላከላለን፣ የፌዴራል መንግስቱ ሊያጠቃን ዝግጅት እያደረገ ነው፣ የመሳሪያ ግዥም ስለላም በአንዳንድ በኩልም ወደ ክልሉ እየተጠጋ ሰራዊቱን እያስጠጋ እንደሚገኝና ራሳችንን ለመከላከል ዝግጅት አድርገን ጨርሰናል እያለ መግለጫ ሰጥቷል። የፌዴራል መንግስቱም እንዲሁ በመከላከያ ኢታማጆር ሹሙ አማካኝነት አሁንም ያንን ቀን አንረሳውም፣ ምንም ራሱን በሳሙና ታጥቦ እጁን በሳሙና ታጥቦ ከደሙ ንጹህ ነኝ አይነት መግለጫ ነው የሰጠው። እርግጥ የአማራ ክልልን ጭምር ያወደመው የመከላከያ ሰራዊቱም ይሁን የፌዴራል መንግስቱም ይሁን እንዲሁም የትግራይ ክልልም ይሁን የአማራ ክልሉን አጠቃላይ ውድመት ሳያነሱ እርስ በርሳቸው አንዱን በመወንጀል ከፍተኛ የሆነ ጦርነት ለማድረግ ከፍተኛ ዝግጅት እያደረጉ ነው የሚገኙት። ዛሬ ይህን ተከትሎ እንግዲህ በዚች ሀገር ላይ ህግም ስርዓትም ሀገርም አብይ ብቻ በሆነባት ሀገር ላይ ያለ ገላጋይ አሁንም ወደ ጦርነት ሊገቡ እንደሚችሉ
እንደሚችሉ ከበቂ በላይ ምልክቶች እየታዩ እንደሚገኙ ነው ዛሬ በሁለቱም የተሰጠው መግለጫ የሚያመላክተው። ከህወሓት ኃይሎች ጋር ብቻ ሳይሆን አሁንም ከኤርትራ መንግስት ጋርም እንዲሁ ጦርነት ሊገባ እንደሚችል በወታደራዊ አመራሮቹ መግለጫ እየሰጠ ቢሆንም የኤርትራ መንግስት ግን ለተባበሩት መንግስታት ለዓለም ሀገራት በሙሉ የዲፕሎማሲ ስራ እየሰራ የኢትዮጵያ መንግስት ጦር አውርድ የሆነ ፖሊሲውን እንዲያቆምና ከወረራ እንዲታቀብ ለማድረግ ከፍተኛ የሆነ እንቅስቃሴ እያደረጉ እንደሆነና ነገር ግን ይህ ስርዓት አሁንም በተለያዩ ሰሜናዎች አካባቢ ወይንም በአማራ ክልል በትግራይና በኤርትራ አካባቢ ያለ ጦርነት መዋል ማደር እንደማይችልና እነሱን በጦርነት ለረጅም ጊዜ በማቆየትና አቅማቸው እንዲዳከም በማድረግ ከዚህ ወደ መሀል ሀገር የሚሰራውን ስራ በሰፊው አጠናክሮ ለመቀጠል ስልቱን ቀይሶ እንቅስቃሴ እያደረገ እንደሆነ ነው መረጃዎች የሚያመላክቱት። ስለ ምስራቅ አርሲው ግድያ ዝም አንልም የሚል የዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘመቻ መጀመሩ ተገለጸ። ፕሬዝዳንት ትራምፕ ለናይጄሪያ መንግስት ያስተላለፉትን ማስጠንቀቂያም ለኢትዮጵያው አገዛዝ እንዲያስተላልፉ የሚጠይቅ ዘመቻም መከፈቱ ታውቋል። በምስራቅ አርሲ በቀጠለው ግድያ ከ30 በላይ ሰዎች መገደላቸው ታውቋል። በሺዎች የሚቆጠሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ቀያቸውን ለቀው እየተሰደዱ እንዳለም ተመልክቷል። የአብይ አህመድ አገዛዝ እስካሁን ስለ ጉዳዩ ምንም ያለው ነገር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስም አንዲት አነስተኛ መግለጫ ከማውጣት በስተቀር ስለ ጉዳዩ ትኩረት እንዳልሰጠው ነው ያገኘናቸው መረጃዎች የሚያመለክቱት። በምስራቅ አርሲ በቀጠለው ግድያ በትንሹ 30 ሰዎች ቢገደሉም ቁጥራቸው ከዚህ ሊበልጥ እንደሚችል ነው መረጃዎች የሚያመለክቱት። ፕሬዝዳንት ትራምፕ ሰሞኑን በናይጄሪያ እየተካሄደ ያለውን የክርስቲያኖች ግድያ አስመልክተው መንግስታቸው በአስቸኳይ ይህ ግድያ ካልቆመ ጦራቸውን ወደ ናይጄሪያ እንደሚልኩና ግድያውን እንደሚያስቆሙ ማስጠንቀቃቸው ይታወሳል። ይህን ተከትሎም የኢትዮጵያ የሲቪክ ተቋማትና የተለያዩ ድርጅቶች ለፕሬዝዳንት ትራምፕ መልእክት በማስተላለፍ ወደ ኢትዮጵያም ትኩረት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን እንዲታደጉ አብይ ላይ ጫና እንዲፈጥሩ ጥሪ እየቀረበላቸው ይገኛል። የኢትዮጵያ ኦርቶዶክስ እምነት ተከታዮች በጀመሩት ዓለም አቀፍ ዘመቻም በምስራቅ አርሲና በተለያዩ የኢትዮጵያ አካባቢዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ እየተካሄደ ያለው ግድያና ማዋከብ በአስቸኳይ እንዲቆም ጠይቀዋል። ቤተክርስቲያኒቱ የወሰደችው እርምጃ የለም። የአብይ አህመድ አገዛዝ ከግድያዎቹ ጀርባ እጁ እንዳለበትም የተለያዩ መረጃ ምንጮች እየገለጹ ይገኛሉ። በጉዳዩ ላይ ከዘውትር ተሳታፊያችን ጋር አጠር ያለ ቆይታ አድርጋለሁ። እንግዲህ ዘመቻው ተጀምሯል። በትዊተር፣ በፌስቡክ፣ በተለያዩ ማህበራዊ ሚዲያ ገጾች ስለ ምስራቅ አርሲ ዝም አንልም የሚል መግለጫ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በአስቸኳይ ከምዕመናኑ ጎን ካልቆሙ አባትነታቸውን እንሰርዛለን፣ ከዚህ በኋላ ጳጳሳቱ እኛን ወክለው የትም መናገር አይችሉም የሚል ከፍተኛ ቅስቀሳም እየተካሄደ ይገኛል። ምን ማለት ይቻላል? መሳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በተለይ በኦሮሚያ ክልል ለረጅም ዓመታት ከፍተኛ የሆነ ጸጥ ያለ ግድያ ሲፈጸምባቸው ነበረ። በተለይ ደግሞ አሁን በአርሲ አካባቢ በምስራቅ አርሲ አካባቢ እየተፈጸመ ያለው ግድያ አንደኛ መንግስት ሆን ብሎ ምናልባት አሁን አንተ ቅድም ስትናገር እጁ እንዳለበት ነው እየተባለ ያለ። እንደሱ አይደለም መነገር ያለበት። መንግስት በሙሉ ጊዜ በጅምላ እየተረሸኑ እየተገደሉ በቆንጨራና በጎራዴ አንገታቸው እየተቆረጠ ለቀብር በሚያስቸግር ሁኔታ ወድቀው ከአንድ ቤተሰብ 5 እና 6 ህፃናት የ2 ዓመት ህፃናት እናትና አባቶቻቸው ሙተውባቸው ወይም አባታቸው ጭንቅላቱ ተፈርክሶ እያዩ የ2 እና የ3 ዓመት ህፃናት እየተመለከተ በወንበሩ ላይ የተቀመጠ ዋናው ጠቅላይ ሚኒስትር ብቻ ሳይሆን አጠቃላይ የብልጽግና መሪ አንድ ቀንም በሚዲያ ላይ ወጣው ሀዘናቸውን ገልጸው ያው ይሄ እጁ በስነ ስርዓት እንዳለበት ብቻ ሳይሆን ዋናኛ አስፈጻሚ እንደሆነ ነው ኢትዮጵያ ህዝብ የሚያምነው። በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን ይሄ ሙሉ እምነታቸው እንደሆነ መንግስት በምስራቅ አርሲ አካባቢ እየተደረገ ያለው ጭፍጨፋ መንግስት በዋናነት ጉዳይ አስፈጻሚ ብቻ ሳይሆን ዋነኛ ተሳታፊ ሆኖ እየሰራ እንደሚገኝና ለዚህም ዋነኛ መገለጫ ዝም ማለቱ መግለጫ አለመስጠቱ እና የሀዘን ስሜት የሌለው መሆኑን የጉዳዩ ባለቤት እንደሆነ አንደኛው ማረጋገጫ ነው። በሌላ ዜና ደግሞ ምናልባትም በዚህ ወይ በጎረቤት ሀገር ወይ በአውሮፓ የሆነ በንፋስ ምክንያት ወይ በማዕበል ምክንያት ወይም በእሳት ምክንያት ወይም በመሬት መንቀጥቀጥ ምክንያት 5 እና 6 10 15 ዜጎች
ሲሞቱ መግለጫ ለመስጠት የሀዘን መግለጫ ለመላክ የሚቀድመው የለም። እውነት ለመናገር ጠቅላይ ሚኒስትሩ የሚቀድመው የለም። ስለዚህ ኢትዮጵያውያን ከነዛኞቹ እኛ እናንሳለን ማለት ህይወታችን ኑሯችን ደሃ ብንሆንም ክብራችን የምንጠብቀው ህዝቦች ነን። ደግሞ እቺ ቤተክርስቲያን ለዚህ ለኢትዮጵያ ህዝብ አብሮ በጋራ ለመኖር ለእውቀት አጠቃላይ ለመቻቻል ከፍተኛ አስተዋጽኦ ያደረገች ቤተክርስቲያን እንደሆነች እየታወቀ እቺን ቤተክርስቲያን በምስራቅ አርሲ አካባቢ ምንም አይነት እንቅስቃሴ እንዳታረግ አንዳንድ ቤተክርስቲያኖች አይደሉም አንዳንድ ወረዳዎች እኮ ሙሉ በሙሉ ምዕመናን ወጥተዋል። ለምሳሌ በጀጁ ወረዳ አቦምሳና መርቲ በሚባሉ አካባቢዎች ክርስቲያን የሚባል የለም አሁን ወጥቷል። አሁን ደግሞ ወደ ሸርካ ወረዳ መጣው በሸርካ ወረዳ ከፍተኛ ጥቃት እየፈጸሙ ያንን አካባቢ ሙሉ በሙሉ ክርስቲያኑን አስወጥቶ ለማባረር ከፍተኛ ዝግጅት እየተደረገ ምናልባት የታጠቁ ኃይሎች ናቸው ሸኔ ናቸው እየተባለ ሽፋን እየተሰጠው እየተከደ ነው እንጂ መንግስት ሙሉ በሙሉ እጁ አለበት። ጉዳዩን የሚያስፈጽመው እሱ ነው። ከዚህ ብሶ ደግሞ በጣም የሚያሳዝነው ነገር ዲያቆን በጋሻው የተባለው ዜጋ በዛሬው ዕለት የሰጠው መግለጫ እጅግ በጣም የሚያስተዛዝብ ነገር ነው። ምንድነው ያለው? ከዚህ በፊት ካሴቴን ሻሸመኔ ላይ ካቃጠለበት ጊዜ ጀምሮ በ5 ቀን ሳይሞላ ሻሸመኔ ምን ያክል በኦርቶዶክስ ቤተክርስቲያን ምዕመናን ላይ ምን ያክል እግዚአብሔር እንደተበቀላቸው አሳይቶኛል። አሁንም እነሱ ከዚህ በፊት ምን ሲያደርጉ ነበረ? አሁን ምን እየተደረገባቸው ነው? ስለዚህ የእግዚአብሔር እጅ በዚህ ቤተክርስቲያን ላይ እግዚአብሔር እጁን ዘርግቶ እየመታቸው ስለሆነ መጀመሪያ ከድርጊታቸው እግዚአብሔርን ይቅር ይበሉ በማለት የተናገረው ነገር እጅግ በጣም የሚያናድድና የሚያሳፍር ነው። እሱ በተናገረው ብቻ የኢትዮጵያ ኦርቶዶክስ ቤተክርስቲያን ማንኛውም ምዕመን ወጥቶ በዚህ መንግስትና ይሄንን በሚከተሉ ይሄንን የዘር ጭፍጨፋ በሚከተሉና በሚያስተባብሩ ሰዎች አመጽ በማስነሳት ስርዓቱን መጣል ይቻል ነበር። አንድ ግለሰብ በነፃነት ወጥቶ መድረክ ላይ ይበሏቸው ይጨፍጭፋቸው። ከዚህ በፊትም እነሱ ጨፍጫፊዎች ነበሩ። ከዚህ በፊት ካሴቴን ሰብረውብኛል ካሴትንና የሰውን ህይወት እኩል ያደረገ ሰው በሚዲያ ወጥቶ ሲናገር ህግ አይዘው ፖሊስ አይጠይቀው ለምን እንደተናገርክ አይባልም። ስለዚህ የተቀናጀ አጠቃላይ ጥቃት እየተፈጸመባት ነው። ለመንግስትን ይሄን አስፈጻሚ ነው። በሌላ ዜና መሳይ በጣም የሚያሳዝነውና የሚገርመው ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን በተለያየ አቅጣጫ እያለቀ ከፍተኛ ውድመት እየደረሰበት ከፍተኛ የሆነ የዘር ጭፍጨፋ እየደረሰበት እንደሆነ ይታወቃል። የናይጄሪያ አካባቢ ቦኮ ሃራም የተባለው በጣም ጽንፈኛ አክራሪ እምነትን የሚከተል ተወሰነ ቡድን በናይጄሪያ ክርስቲያኖች ላይ የፈጸመው በጣም ዘግናኝና ጅምላ ፍጅትን በተመለከተ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሁለት መንገድ መፍትሄ ካላገኘ በስተቀር በናይጄሪያ መንግስት ላይ የተለያዩ ማዕቀቦችን ይጥላለሁ። አንደኛ ወይንም ናይጄሪያውያን እነዚህን አክራሪ ኃይሎች ከሀገራቸው ማጥፋትና ማስወገድ አለባቸው፣ አለዚያ ደግሞ ክርስቲያኖችን መጠበቅ አለባቸው በደንብ መጠበቅ አለባቸው። ይህን ማያደርጉ ከሆነ እርምጃ ወስዳለሁ በሀገሪቱ መንግስት ላይ የተለያዩ ማዕቀቦች ጥዬ እርምጃ ወስዳለሁ ብሎ በተናገረው መሰረት የአማራ ወይንም ክርስቲያን የሆነ የኦሮሞ ማህበረሰብ አሜሪካን ሀገር ያለ የዚች ቤተክርስቲያን ባለውለታ የሆነ ህዝብ አሜሪካ በርካታ ህዝብ አለ፣ አውሮፓ በርካታ ህዝብ አለ፣ በአፍሪካ በተለያዩ ሀገሮች የተለያየ ወጣትም ህዝብም አለ። ይህ ህዝብ ወጥቶ በመንግስታት ላይ ሰላማዊ ሰልፍ ማድረግ አለበት፣ ተቃውሞ ማሰማት አለበት። በእርግጥ የሚከላከሉን የአሜሪካ መንግስት አይደለም፣ የሚከላከለን የአውሮፓ መንግስት አይደለም። ከዚህ መንግስት ቤተ መንግስቱም ቤተ ክህነቱም ዝም ብሏል። ለተደረገው ጭፍጨፋ አንዳንድ ጊዜ እንኳን አደረከው የሚመስል ነገር ነው ዝም ማለታቸው የኢትዮጵያ ህዝብ የሚረዳው። ግን የአዲስ አበባ ከተማና የኢትዮጵያ አጠቃላይ የኢትዮጵያ ህዝብ ሰላማዊ ሰልፍ በማድረግ ከቤተክርስቲያን አባቶች ጋር በመሆን ሰላማዊ ሰልፍ አድርጎ በዚህ መንግስት ላይ ተቃውሞ ማስነሳት ዋነኛው ነገር ሆኖ፣ ነገር ግን ዲያስፖራው በተለያዩ ሀገር ላይ መንግስታትና ተቋማት ላይ ተጽዕኖ በማድረግ በዚህ መንግስት ላይ እያደረገ ያለውን የዘር ጭፍጨፋ እንዲያስቆም አመጽ ማድረግ እንዳለባቸው፣ ሰላማዊ ሰልፍ ማድረግ እንዳለባቸው፣ መንግስታትን በደብዳቤ መጠየቅ እንዳለባቸው፣ ተደራጅተው የተለያየ ጥያቄዎችን ማንሳት እንዳለባቸው ነው መረዳት የሚቻለው። መሳይ ይህንን ደግሞ ለማድረግ በዝግጅት ላይ እንደሆኑ ስሰማ በእውነት በጣም ደስ ብሎኛል። የተለያዩ ተቋማት አሁንም እንቅስቃሴ እያደረጉ እንደሆነና በዚህ መንግስት ላይ የተለያዩ ጥያቄዎችን መንግስታት ጥያቄዎችን እንዲያነሱ ለማድረግ ዝግጅት እያደረጉ እንደሆን ሰምቻለሁ። በዚህ እንቅስቃሴ እንዲቀጥሉ ነው ምኞቴን የምገልጸው። መሳይ
ባለፈው ሳምንት አብይ አህመድ በህዝብ ተወካዮች ምክር ቤት ተገኝቶ ስለ ድሬዳዋ ከተማ ያነሳው ሐሳብ በሶማሌ ተወላጅ በሆኑ ኢትዮጵያውያን ዘንድ ከፍተኛ ተቃውሞ ማስነሳቱ ተገለጸ። በጅጅጋን ጨምሮ በተለያዩ የሶማሌ ክልል አካባቢዎች ህዝቡ በጠቅላይ ሚኒስትሩ ንግግር መበሳጨቱን በመግለጽ ተቃውሞ እያሰማ እንዳለ ነው ያገኘነው መረጃ የሚያመለክተው። የአብይ አህመድ ድሬዳዋ ከዚህ ቀደም በኦሮሚያ ክልል ስር ነበረች ብሎ የገለጸው ፍጹም ሐሰተኛና በሌለ ማስረጃ የተናገረው ምናልባትም በቀጣይ ድሬዳዋን ጨምሮ የተለያዩ ከተሞችን በኦሮሚያ ክልል ስር ለማስገባት የኦሮሚያ ብልጽግና በሀገራዊ ምክክር ኮሚሽኑ አማካይነት እቅዱን እየነገረን ነው ሲሉ የተለያዩ የህብረተሰብ ክፍሎች በመግለጽ ላይ ይገኛሉ። ሰሞኑንም በውጭ ሀገር የሚገኘው የሶማሊያ የተለያዩ ድርጅቶች ህብረት ካውካስ ባወጣው መግለጫ የጠቅላይ ሚኒስትሩ ንግግር ፍጹም ተንኳሽና በአካባቢው ትኩሳቱ እየጨመረ የመጣው የሁለቱ ማህበረሰቦች የኦሮሚያና የሶማሌ ክልል ተወላጆች መሃል የተፈጠረውን ውዝግብ የሚያባብሰው እንደሆነ በመግለጽ በአስቸኳይ ብልጽግና ፓርቲ ከዚህ አይነቱ አካሄድ እንዲቆጠብ አሳስበዋል። በሌላ በኩል ጠቅላይ ሚኒስትሩ ስለ ድሬዳዋ ያነሳው ሐሳብ በቀጣይ አዲስ አበባን ጨምሮ የኦሮሚያ ብልጽግና በኦሮሚያ ክልል ለማካተት ያሰባቸውን አካባቢዎች ለመጠቅለል በዝግጅት ላይ እንዳለ መሆኑን የሚያሳይ መሆኑ ነው የተገለጸው። አብይ አህመድ ይህንን ያነሳው ባለፈው ሳምንት ድሬዳዋ በኦሮሚያ ክልል ስር ነበረች፣ ይህን ጉዳይ ወደፊት ሌሎች አካባቢዎች ያለውንም ውዝግብ በውይይት መፍታት ይቻላል የሚል በጣም አወዛጋቢ የሆነ አጀንዳ በማንሳት የኦሮሚያ ብልጽግና በቀጣይ ያቀዳቸውን ከወዲሁ ፍንጭ እየሰጠ እንዳለ ነው በተለያዩ የፖለቲካ ተንታኞችም በመገለጽ ላይ ያለው። በጉዳዩ ላይ የዘውትር ተሳታፊያችን ሐሳቡን ያክልበታል። እንግዲህ የአብይ አህመድ ንግግር በጣም ተንኳሽ ብቻ ሳይሆን ፍጹም ሐሰተኛ የሆነ ነው። አንድ ጠቅላይ ሚኒስትር መሬት ላይ የሌለ ያልተጻፈ ያልተደረገ ነገር ድንገት አምጥቶ መናገሩ ምናልባትም የጠቅላይ ሚኒስትሩን ብቻ ሳይሆን የአገዛዙ አጠቃላይ አካሄድ አገሪቱን ወደ ተለየለት ቀውስ ውስጥ ሊከት እንደሚችል ነው እየተነገረ ያለው። በዚህ ጉዳይ ላይ የሶማሌ ክልል መንግስት እስካሁን ያለው ነገር የለም። ነገር ግን የተለያዩ የሶማሌ ማህበረሰብ አካላት መግለጫ እየሰጡ ይገኛሉ። ቁጣቸውንም በመግለጽ ላይ ናቸው። የድሬዳዋ ከተማ ነዋሪዎችም በአብዛኛው የከተማ ነዋሪ ያልተወከለበትና ላለፉት 25 ዓመታት በኢህአዴግም ዘመን ሲካሄድ የነበረው መዋቅር የከተማዋን ነዋሪ ያገለለ ነው። አሁን በአብይ አህመድ እየተገለጸ ያለው ደግሞ የበለጠ ጭቆና ውስጥ የሚከተን ነው በማለት ከወዲሁ ስጋታቸውን እየገለጹ ይገኛሉ። ምን ማለት ይቻላል? ድሬዳዋ የኦሮሞ ነች፣ የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩኝ እዚህ። እኔ ከኔ በፊትም እንደሰማሁት ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼም አላቅም። ከኔ በላይ እድሜ ያሉትም አባቶች እንዳስተማሩን ድሬዳዋ ኢሳና ጉርጉራ መሆኗ ነው ማቀው እና ዛሬ በዚህ መስመር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ነው ያየው መሰለን ያንን ቃል እና መቼም ድሬዳዋ ኦሮሞ ክልል ሆነ አታቅም፣ በኦሮሞ ስር ተስተዳድራም አታቅ። በጣም ነውር ነው። ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር በጣም ይቅርታ ማለት አለበት። መሳይ ጠቅላይ ሚኒስትሩ በፓርላማ ተገኝቶ የተናገረው ንግግር እንዲሁ በቀላሉ የኢትዮጵያ ሕዝብ መረዳት የለበትም። እቺ ነገር በጣም በመርዝ የሆነች ንግግር ናት። ነገ ከነገ ወዲያ በቃላት ብቻ ሳይሆን በድርጊት የምትገለጽ ንግግር እንደሆነች የኢትዮጵያ ሕዝብ መረዳት አለበት። አንደኛ አንድ ጠቅላይ ሚኒስትር በወንበር ላይ ተቀምጦ ግልጽ የሆነ የኢትዮጵያ ሕዝብ ሙሉ ታሪኩን የሚያውቀውን ውሸት መናገሩ ከፍተኛ ጥርጣሬ ውስጥ እንድንገባ አድርጎናል። ድሬዳዋ በእውነት ለመናገር በኦሮሚያ ክልል ስር ነበረች ማለቱ እጅግ በጣም ሐሰት ነው። የትኛውም ሰነድ ይህን አያመለክትም። እንዲያውም በደርግ ጊዜ መሳይ የኢሳና ጉርጉራ የሚባሉ ብሔረሰቦች ወይም ማህበረሰቦች የሚኖሩበት አካባቢ እንደሆነ ይታወቃል። ጉርጉራ የሚባል ብሔረሰብ በባህልና በወጋቸው የኦሮሞ አይነት የሞጋሳ ስርዓትን የሚከተሉ ጎሳዎች ቢሆኑም ነገር ግን ሶማሌዎች ናቸው። እነሱን ታቆ እነዚህ ኦሮሞዎች ናቸው በማለት ሰርስሮ እዛ ክልል ውስጥ በመግባት ከ1983 እስከ 2000 ዓመተ ምህረት ወይም 1999 ዓመተ ምህረት ድረስ ለበርካታ ዓመታት እኮ የፌዴራል መንግስት ነው እየሄደ ሲያስተዳድራት የነበረው። ይሄን ነገር የራሳቸው ቦታ አድርገው ይዘው ለማስተዳደር እንቅስቃሴ ቢያደርጉም የዛ አካባቢ ማህበረሰብ በርካታ
ህዝብ የሚኖርባት የአማራው፣ የጉራጌው፣ የሶማሌው፣ የከምባታው፣ የሀዲያው የተለያየ ብሔረሰብ የትግሬው ማህበረሰብ የሚኖርባት ሀገር በመሆኗ በፌዴራል መንግስቱ ተዳደር ከተባለ በኋላ አሁን ቀስ ብለው እንደገና ከ2000 ዓመተ ምህረት ምክር ቤት ከመሰረቱ በኋላ ነው ደግሞ እንደገና በአንድ ምርጫ ዘመን ግማሽ ሶማሌ ግማሽ ኦሮሞ የሚል ህግ አውጥተው ለሌሎች ብሔረሰቦች እውቅና ባለመስጠት ሁለቱ በየተራ 2 ዓመት ተኩል ሶማሌዎች በከንቲባ እንዲያስተዳድሩ 2 ዓመት ተኩል ደግሞ የኦሮሞ ተወላጆች እንዲያስተዳድሩ ማለት ህግን ጠቅሰው አውጥተው ያንን አካባቢ በሁለቱ ጎሳዎች ብቻ ባለቤት እንዲሆኑ ያደረጉት እንጂ ከዛ በፊት በየትኛውም የታሪክ ምዕራፍ ላይ የድሬዳዋ ከተማ በኦሮሚያ ክልል ተዳድራ አታውቅም። ከዛ በፊትም በአውራጃ ነበር የምትገዛው። በአውሳ አውራጃ ወይንም በሶማሌ ክልል አውሳ አውራጃ ተብሎ በሚጠቀሰው አውራጃ ነበር የምትተዳደረው እንጂ ኦሮሞ ሊኖርበት ይችላል፣ ግን በኦሮሚያ ክልል በየትኛውም የኦሮሚያ ክፍለ ሀገር በሚባሉት ስር አልነበረችም። ስለዚህ የተናገረው ነገር አሁን ለኢትዮጵያ ህዝብ የሚመስለው በእቺ ነገር በድሬዳዋ ብቻ የቀረች አድርጎ ነው የሚያስበው። ነገር ግን የምታስታውስ ከሆነ ከዛሬ 8 ወር 9 ወር በፊት በኦሮሚያ ክልል አካባቢ የምክክር ኮሚሽኑ የአጀንዳ ማሰባሰብ ድርጊት ወይም የአጀንዳ ማሰባሰብ መረጃዎችን በሚሰበስብበት ወቅት አንደኛ የኦሮሚያ ብልጽግና፣ ሁለተኛ የኦሮሞ የተለያዩ ፓርቲዎች ተቃዋሚ ፓርቲዎችን ጨምሮ ያነሱት ጥያቄ አለ። ካነሱት ጥያቄ ውስጥ አንዱ ድሬዳዋ እና አዲስ አበባ ከተማ በፌዴራል መንግስት ሳይሆን በኦሮሚያ ክልል ስር እንዲተዳደሩ የሚል ጥያቄ አንስተው የምክክር ኮሚሽኑ ይህን አጀንዳ ይዞላቸዋል። አሁን አልፈው ደግሞ ሌሎችን ድንበሮች ተሻግረው በወሎ አካባቢ ርስትና ጉልት አለን፣ ወሎ አጠቃላይ በኦሮሚያ ክልል መተዳደር አለበት ብለው አንዳንድ ፓርቲዎችም እኮ ካርታ ሰርተው በደንብ አድርገው ካርታ ሰርተው ቢሮቸው ሰቅለው ምንም ሳያፍሩ ሰቅለው ለኢትዮጵያ ህዝብ እያስተዋወቁ ነው የሚገኙት። ወሎን የሚያክል ትልቅ ሀገር በኦሮሚያ ክልል ካርታ ውስጥ አስገብተው እንቅስቃሴ እያደረጉ ነው። ስለዚህ እንዲሁ በቀላሉ ልናየው አይገባም። አደገኛ አጀንዳ ነው። የኢትዮጵያ ህዝብ ነግበኔ በማለቱ ሊሰለቅጥ ሊውጥ የመጣ ስርዓት በመሆኑ ድሬዳዋን ብቻ ነውና እኔ ምን አገባኝ ብሎ የኢትዮጵያ ህዝብ መቀመጥ የለበትም። ነገ አፍንጫው ራሱ ቤቱ በረንዳ ላይ መጥቶ ስርዓትን ሊያንኳኳ እንደሚችልና ይሄ የኔ ነው ይሄ የኔ ነው እያለ መተማን ሞቱማ ነው የሚባለው አልፎ ከኢትዮጵያ አልፎ ግብጽ ሀገርን ተሻግሮ ሲና በረሃን ሴና ነው። ስለዚህ ኦሮሞች ከሴና እስከሚባል ቦታ ድረስ የሚያስተዳድር ግዛት ነበርን እያሉ ፖለቲከኞቻቸውና ምሁራኖች ነን የሚሉ ሰዎች መግለጫ እየሰጡ ባለበት ሰዓት ይሄን ነገር እንደቀላል ተመልክቶ ዝም ማለት የኢትዮጵያ ህዝብ ነገ በጣም ከባድ አደጋ ሊመጣ እንደሚችል መገንዘብ መቻል አለበት ባይ ነኝ። መሳይ መልካጆቻችን የዕለቱ ዜናዎች እነዚህ ነበሩ። ከአንከር ሚዲያ ዝግጅት ክፍል ከዘውትር ተሳታፊያችን ጋር በመሆን የምሰናበታችሁ መሳይ መኮንን ነኝ። ጤና ይስጥልኝ።